ለረመዳን እንኳን አደረሳችሁ ላለው ረመዳን ለምትጾሙ እንኳን አደረሰን እላለሁ። እንኳን አደረሳችሁ። የዛሬው ብሪፊንግ በተለመደው አካሄድ በተለያዩ ዘርፎች በፖለቲካ ዲፕሎማሲ፣ በፓብሊክ ዲፕሎማሲ እና በኢኮኖሚክ ዲፕሎማሲ የተደረጉትን እንቅስቃሴዎችን በሁለት ሳምንት ውስጥ ዋና ዋናዎች አንኳር የሆኑትን በውጭ ግንኙነት ረገድ እናቀርብና በኢንተርቬንሽን እናዳብራቸዋለን ማለት ነው። እንደተለመደው ያው እንደምታውቁት በዚህ በፖለቲካ ዲፕሎማሲ መነሳት ከሚችለው አንዱ ግንባር ቀደም ጉዳይ በኪንሻሳ የተደረገው የዚህ የሶስትዮሽ ድርድር ነው። ይህን በተመለከተ በዚሁ ባለፉት ሳምንታት ውስጥ እዚህ ከተማችን ላሉት የአፍሪካ አምባሳደሮች ብሪፊንግ ተሰጥቷል። በዋናነት ምክትል ጠቅላይ ሚኒስትሩና የውሃ ልማት ሚኒስትሩ ናቸው ብሪፍ ያደረጋቸው አምባሳደሮቹን። እዛ ላይ ምንድነው ሶስትዮሽ ድርድር፣ ክንሻሳው ምን ነበር የሆነው፣ ምንስ መሆን ነበረበት የሚለውን ነገር ነው እንግዲህ የተነሳው። በዋናነት በእኛ በኩል በኪንሻሳ ላይ የቀረብነው በአፍሪካዊነት መንፈስ የአፍሪካን ችግር በአፍሪካ ማዕቀፍ መፍታት ይቻላል በሚል ሂሳብ ነው። ምክንያቱም ለዚህ መነሻው ሌጂቲሜት የሆኑ ነባራዊ መነሻዎች አሉ። 11ዱም የዚህ ተፋሰሱ ሀገሮች አፍሪካውያን ናቸው። ወንዙም የአፍሪካ ወንዝ ነው። የሚፈሰውም በአፍሪካ ምድር ነው። ይህን ችግር በዋናነት በአፍሪካ ማዕቀፍ እንፍታ የሚለውን አቋም ከመጀመሩ ጀምሮ ስለያዝነው ነው። እዚህ ላይ ይህንን አፍሪካዊ ጉዳይ ወደ ውጭ የመውሰድ ከአፍሪካ የማውጣት የአፍሪካ ማዕቀፍ እንዳይሳካ የማድረግ ፍላጎት በሌላው ወገን ይታያል። ይህም ትራክ ሪከርድ ዛሬ የምንለው አይደለም። ይህ የምንለው ሀገር የአፍሪካ አንድነት ድርጅት የአፍሪካ ህብረት ሊቀመንበር በነበረበትም ሰዓት ይህን ጉዳይ ከአፍሪካ ማዕቀፍ አውጥቶ አሜሪካ ነገር ወስዶታል። የአፍሪካ ህብረት ሊቀመንበር በነበረበት ሰዓት ወደ አሜሪካ የወሰዱበት ጊዜ ሁኔታ ነበር። ቀጥሎም ደቡብ አፍሪካ የዚህን የአፍሪካ ህብረትን መምራት ሲጀምርና ሂደቱን መምራት ሲጀምር ከዚህ ከሂደቱ በተለያዩ ሰበቦች 7 ጊዜ ይወጣ ነበር። ይገባሉ፣ ይወጣሉ። ዛሬም ኮንጎ ጀምራ ገና ይሳካ ሳይታወቅ ገና ከጅምሩ ይሄ የአፍሪካን ሂደት ለማደናቀፍ ባላቸው የቆየ ፍላጎት አሁንም እንዳይሳካ አድርገውታል። ይዞት የመጡትም አጀንዳ እንደምታውቁት ኳርቴት የሚል ነው። 4 ሀገሮች ይግቡ ብቻ አይደለም፣ ታዛቢነት እነዚህ የተባሉት አካላት ነበሩ። በፊትም ከአፍሪካ ህብረት እኩል ሚና ይኖራቸው። ይሄ ሲደመር ሲቀነስ ምንም ማለት አይደለም፣ ክሊር ነው። ለአፍሪካ አክብሮት የለንም ነው፣ ለአፍሪካ እምነት የለንም ነው። ፕሮሰሱ በአፍሪካ እንዲሳካ አንፈልግም ማለት ነው። ኦብቪየስሊ ክስ ሳይሆን ይሄ በተግባር ያስመሰከሩት ነው ማለት ነው። ይሄ ነው አንዱ ልዩነት። እንደምታውቁት በዚህ ገፍተውበታል። አሁንም ከዛ ከመጡ ወዲያው እንደተመለሱ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ትምህርት ማነው ጽህፈት ቤት ለዩኤን ሴኩሪቲ ካውንስል ደብዳቤ ጽፏል። ይሄ የነበራቸው ኢንቴንሽን ነው። ዘመቻው ይሄው ነው። አፍሪካ እንዳይሳካለት በአፍሪካ ማዕቀፍ የጉዳይ እንዳይፈታ የማድረግ ነገር ነው ያለው። በእኛ በኩል የመጀመሪያ ሙሌትና የሙሌት አስተዳደር ላይ መስማማት ቅድማ ይኑረው ብለን ነው። ሌሎች ኮምፕሬሄንሲቭ አግሪመንትስ በውሃ አጠቃቀም ላይ በረዥም ሂደት ውስጥ ተነጋግረን መሰረታዊ ድንበር ተሻጋሪ ሀብቶችን በሚገዙ ደንቦች መሰረት ይሄ ራሽናል እንደ ኢኩዊቴብል የሚለው መንፈስ ወደፊት ሌላውን መልክ እናስይዛለን የሚል አቋም ነው። አሁን በሙሌቱና በሙሌቱ አስተዳደር ላይ እንነጋገር፣ ኢሚዲየት ነገሮች እነዚህ ናቸው የሚል ነው። በተለይ ሁለተኛው ሀገር ወደዚህ ወደኛ ቅርብ ያለው ሀገር ምንም ጉዳይ የለውም ከዚህ በኋላ አብዛኛው ጥያቄዎቹ ተሟልቷል። የዳታ ጥያቄ ነበር። ከዚህ በፊት ዳታ
በሬሲፕሮሲቲ ስንል ነበር የቆየ ነው። እናንተም ስትሰጡን እኛ እንሰጣቸዋለን የሚል አሁን ግን ይኸው ከፈለጋችሁ እንፈርምላችኋለን። የዳም ሴፍቲን በተመለከተ አሞላሉን በተመለከተ ይኸው። ስለዚህ አጀንዳ የለውም፣ የራሱ አጀንዳ የለውም። ሁለተኛው ሀገር በተለይ ሱዳን ምንም የራሱ አጀንዳ ይዞ አይደለም እዚህ ጋር ያለው። የውክልና የምንለው ዝም ብለን አይደለም። ጥያቄያቸው ሁልጊዜም ከመጀመሪያው ጀምሮ በዚህ ግድብ ተጠቃሚዎች መሆኑን የሱዳን ሕዝብ በደንብ ያውቃል። ባይ ዘ ዌይ ከኢትዮጵያ በላይ እንዳውም ግድቡ ለነሱ እንደሚጠቅም ከተከዜ ግድብ ግንባታ ወዲህ በደንብ የተረዱበት ሁኔታ ነው የነበረው። ይህን ነገር እየተረዱ ነው። በተለይ ወታደራዊ ክንፉ የሌሎችን መልእክት ይዞ የሌሎችን ተልእኮ ይዞ በዚህ ሁኔታ ላይ እየተንቀሳቀሰ ያለው ማለት ነው። ጉዳዩን የአፍሪካ ወንዝ የአረብ ጉዳይ ማድረጉም እንደዚሁ ፉታይል ኤክሰርሳይዝ ምንም ወደማይመለከተው ደግሞ አጉል በረሃ ይህንን ውሃ ለመውሰድ ሁሉ የሚደረገው እንቅስቃሴ በፍጹም ተቀባይነት የሌለው ነው የሚሆነው። እኛ አሁንም ለዚህ ለአፍሪካ ፕሮሰስ ኦነስት ነን። ይሄ ፕሮሰስ እንዲሳካ ፍላጎት አለን ነው። ይህንን ነው ለአፍሪካ አምባሳደሮቻችን እንደ ማብራሪያ ባለፈው ሳምንት ተሰጥቷል። የድንበርን በሚመለከትም እኛ ሁለቱን ሀገሮች ሰላማዊ በሆነ አግባብ ከዚህ ቀደም በጀመሩት ስልት ማለት ነው 1972 በተለዋወጥናቸው ኤክስቴንሽን ማነው ኤክስቼንጅ ኦፍ ኖትስ መሰረት እንነጋገር የሚል ነገር ነው ያለው እና አምባሳደሮቹ ገለጻውን አዳምጠው አመስግነው ነው የሄዱት። እነሱም የአፍሪካ ችግር በአፍሪካ ይፈታ የሚለውን አቋም አጽንኦት ሰጥተውት ሁለቱም ሀገሮች በዚህ ስፒሪት ውይይቱን እንዲቀጥሉ በሚል ነው የተለያየ ነው። በእግረ መንገዳችን ኢትዮጵያ ለችግሩ መፍትሄ ለመስጠት ያላትን ቁርጠኝነት ያሳየንበትን አጋጣሚ ነው ለማለት ይቻላል። ሌላው በዚሁ ባለፈው ሳምንት ለሁለተኛ ጊዜ ወደ ሀገራችን የመጡት የአውሮፓ ህብረት ልዑክ እና የውጭ ጉዳይ የፊንላንድ የውጭ ጉዳይ ሚኒስትር ሀቪስቶ እዚሁ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ተገናኝተው ውይይት አካሂደዋል። በውይይቱ ላይ ያው ውይይቱ ያተኮረው በዋናነት በህዳሴ ግድብ በኢትዮጵያና ሱዳን ድንበር ጉዳይ በሰሜኑ የሀገራችን ክፍል ህግን በማስከበርና በመሳሰሉት ጉዳዮች ላይ ነበር እና እግረ መንገዳቸውንም ትግራይ ሄደው የሁለተኛ ጊዜያቸው ነው አይተዋል። እዛም ኦን ግራውንድ የሚሰሩትን ሰዎች አይተዋል። በዋናነት አክሰስ ተከፍቷል። ከዚህ ቀደም የነበረው የአክሰስ ጉዳይ ምንም ጉዳይ እንዳልሆነ ነው እሳቸው ምስክርነት የሚሰጡት። የሰብአዊ መብትንም በሚመለከት የሰብአዊ መብት ጥሰትንም በሚመለከት መንግስት ተባባሪ መሆኑና ከሌሎች አካላት ጋር አብሮ ይህን የሰብአዊ መብት ጥሰትን ለመቋቋም ኢንቨስቲጌት ለማድረግ ከዩኤን ጋር እየሰራ መሆኑን ነው በደንብ ተመልክቶ የሄዱት ማለት ነው። ከህብረተሰቡ የተለያዩ አካላትም ጋር እንደዚሁ ተነጋግረዋል። ኦን ደ ግራውንድ ያዩት ነገር ፕሮግሬስ መኖሩን ይዘው ተመልሷል። እንግዲህ ኦፊሻሊ ይህንን ነገር በምን መልኩ ለአውሮፓ ፓርላማ እንደሚያቀርቡ ገና እየጠበቅንም ቢሆን ኢኒሺያል ሪያክሽናቸው ግን ያዩት ነገር ኦን ደ ግራውንድ ይሄ ነው ማለት ነው። ይሄ ምንድን ነው? በዋናነት የሀቪስቶም ብቻ ሳይሆን ሌሎችም የሰብአዊ መብት ተቋማት፣ ድርጅቶች፣ ሚዲያዎች እዛ መሆናቸው ይሄ የሚወጡትን የፌክ ስቶሪስ ፌክ ኒውስ ቁጥርም እየቀነሰ እንዲሆን አድርጓል። ቢኮዝ በካሜራ እጅ ነው ያሉት። ፌክ ነገር ድርሰት ሰርተው እዛ አካባቢ ድርሰት ለማቅረብ ብዙም እንደነበረው ገበያ የለውም። ብዙም የሚመች ሁኔታ የለም አሁን ቢኮዝ ከሞላ ጎደል ሁሉ ነገር በግልጽ እየተሰራ ያለበት ሁኔታ ስላለ ማለት ነው። አክሰስን በተመለከተ እዚሁ ከዚሁ ሳንወጣ መነሳት ያለበት ጉዳይ የሰብአዊ መብት የሰብአዊ ተቋማት የሰብአዊ እርዳታ ሰጪ ወገኖች በተለይ ምዕራባውያኑ በብዛት አክሰስ ክፈቱ የሚል ነገር ነበር። በጣም ብዙ ነገር በመርከብ ጭነው በር ላይ ቆመው እንደው በአይሮፕላን በመኪና በባቡር ጭነው
እርዳታውን ለማድረስ መንገድ ያጡ ነበር የሚመስለው። እንዴ ክፈቹኝ ቶሎ ሰው እየሞተ ነው እየደረስን ነው መድኃኒት ጭነው የመጡ ነበር የሚመስለው። ነገር ግን ሲከፈት ምንም የለም። አብዛኛው ባዶ እጁን ምናልባት እንደውም ሳተላይት እንትን ፍቀዱልን የሚል ነው አንዳንዱ። አሜሪካኖች ግን እዚህ በዚሁ አጋጣሚ ጥሩ እርዳታ ሰጥቷል፣ ጎጎላ እርዳታ ሰጥቷል፣ ሊመሰገኑ ይገባል። ይሄ ዎኪንግ ዩር እንትን ማለት እሱ ነው፣ የምትናገረውን ነገር ከዛ ጋር ተመጣጣኝ ነገር ማድረግ ማለት ነው። በዚሁ ሳምንት የአዲሷ የአፍሪካ ህብረት ምክትል ኮሚሽነር ዶክተር ሞኒክ ይባላሉ። በወቅታዊ ጉዳዮች ላይ እዚሁ ብሪፊንግ አግኝተዋል። ኢትዮጵያ በአፍሪካ ህብረት ለሚመራው ዲያሎግ ያላትን አክብሮትም በደንብ አስረድተናቸዋል። ከዚሁ ሳልወጣ የተመድ ዋና ጸሐፊ ምክትል ዋና ጸሐፊና የዓለም አቀፍ የጤና ጥበቃ ድርጅት ሪጂናል ዳይሬክተርም እንደዚሁ እዚህ መጥተው በኢትዮጵያና በደብሊውኤችኦ መካከል ባለው ግንኙነት ላይ ውይይት አድርጓል። እንዳጋጣሚ ትላንት ነው። ደብሊውኤችኦ በኢትዮጵያ ውስጥ በተለይ በሄልዝ ኤክስቴንሽን ረገድ የተሰሩ ስራዎች ኮመንደብል መሆናቸውን ገልጸዋል። ኢትዮጵያ የደብሊውኤችኦ ፎከስ ካንትሪ መሆኗንም እንደዚሁ ያነሱበት ሁኔታ ነው የነበረው። ስለ ሁለቱ ግንኙነት ስለ ደብሊውኤችኦ እና ኢትዮጵያ ግንኙነት መጠናከር ነበር ውይይት ያደረጉት። በተለይ እዚሁ ከዚሁ ኮቪድ-19ን በሚመለከት እሱን ለመቋቋም በኢትዮጵያ በኩል እየተሰራ ያለው ነገር ጠንክሮ መቀጠል እንዳለበት፣ በተለይ አሁን በኢንፎርስመንት ለው ይሄ ማስክ ማድረግ ምን የመሳሰሉት ነገሮች በአዲስ መልክ መውጣት መጀመራቸው ጥሩ መሆኑን ይህንንም ከጤና ጥበቃ ጋር በትብብር በቅርበት እንደሚሰሩ ገልጸው ነው የተመለሱት። ደብሊውኤችኦ ያው እንደምታውቁት የተባበሩት መንግስታት ድርጅት አንዱ ስፔሻላይዝድ ኤጀንሲ ነው። የዩኤን እኛም የደብሊውኤችኦ ተጠቃሚዎች ነን ማለት ነው። በዚሁ ባለፉት ሳምንታት ውስጥ ነው ከዩኤን ከፕሬዚደንት ባይደን የጸጥታ አማካሪ ጋር ምክትል ጠቅላይ ሚኒስትራችን በስልክ ውይይት አድርጓል። በዚህ አሁን ቅድም ባነሳናቸው ህዳሴ ግድብን በተመለከተ፣ በትግራይ ወቅታዊ ሁኔታ፣ በኢትዮጵያና በሱዳን ድንበር ጉዳይ፣ የመጪውን ምርጫ በተመለከተ ያለውን ሁኔታ አስረድቷቸዋል። በዚሁ ባለፈው ሳምንት 27ኛው የሩዋንዳ የዘር እልቂት የተፈጸመበት ቀን መታሰቢያ ተከብሯል። እዚሁ መዲናችን ውስጥ የጥላቻ ንግግሮች፣ ከፋፋይ ፕሮፓጋንዳ፣ ከፋፋይ ፖሊሲዎች ለዚህ አይነት አስከፊ ሁኔታ የሰው ልጅ እንደሚዳርጉ በበርካታ መልኩ የተገለጸበት ሁኔታ ነው። እዛም ላይ በውጭ ጉዳይ ደረጃ ሚኒስትር ዴኤታ አምባሳደር ብርቱካን ተገኝተው ስቴትመንት የሰጡበት ሁኔታ ነው ያለው። በዚሁ ባለፈው ሳምንት የእስራኤል የባንግላዴሽና የካናዳ አዲስ አምባሳደሮች ሹመት ደብዳቤያቸውን ኮፒ አቅርበዋል ለውጭ ጉዳይ። ያው በአጭር ጊዜ ውስጥ ወደ ስራ ይገባሉ ማለት ነው። ኖርማሊ የክሬዴንሻል ኮፒ ለውጭ ጉዳይ ካቀረቡ በኋላ ወደ ስራ ኦፊሻሊ ይገባሉ። ሊጋል አምባሳደሮች ናቸው ማለት ነው። ሌላው በዚሁ ሳምንት በእኛ መግለጫም አይታችሁ ከሆነ ሱዳን የወቅቱ የኢጋድ ሊቀመንበር ሆና ሳለ ከድርጅቱ ደንብ ውጪ ከዓለም አቀፍ ህግጋቶች እና ደንቦች ውጪ